አሰላሙ አለይኩም የአዲስ ነገር ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው በአዲስ መረጃዎችን ይያላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ ያደርጋችሁ ለብዙ ሰው እንዲደርስ አድርጉት። እነሆ ሁለቱ አዳዲስ መረጃዎች እነዚህ ይመስላሉ። መጀመሪያ ስለ ኢትዮጵያ ክርስቲያኖች ነው። ኢትዮጵያ ክርስቲያኖች ዶክተር አብይ ላይ ተነስቷል፣ በምን ጉዳይ ተነስቷል የሚለው እናያለን። ሌላም ደግሞ ስለ ቤንያሚን ኔታንያሁ የእስራኤል ፕሬዝዳንት ሆኖ ሞታል ተብሎ እየተወራ ይገኛል፣ እሱም እናያለን። በቅድሚያ ግን ስለ ኢትዮጵያ ክርስቲያኖች ዶክተር አብይ ላይ ምን ተነስቷል የሚለው እናያለን። እሱን ተከታትለን እንመለስ። የሰላም ሃይማኖት እስልምና ነው አለ። ሙስሊም ማለት እኮ የሰላም እምነት ማለት ነው። አልቅሱ በቃ ይሁን ኢትዮጵያ አደጋ ላይ ነው ያለችው። ሰው ሲነቅ በዚህ መጠን ራስን ማስከበር ሳችል ስቀር በዚህ መጠን ትናቃለህ። ይመራኛል ላልከው ጠቅላይ ሚኒስትርህ እንኳን ለጾም እንኳን አደረሰና አንተን አላለህም። ምክንያቱም ይጸየፋል በዚህ መጠን። ረመዳን ከገባ ጀምሮ በመንግስት ወጪ ቤተ መንግስት ጿሚ እስላሞችን ሲቀልብ ነው ያየነው። እሱ እስላም ስለሆነ ማለት ነው። የበላይነትን የለመደ እኩልነት የበታችነት ስሜት ይመስለዋል አሉ። ምን ሆናችሁ ነው በዚህ ልክ የወረዳችሁት? ከዚህ በፊት ሙስሊሙ ሲጨቆን ሲበደል በነበረበት ስርዓት ውስጥ ድጋሚ መዘፈቅ አለበት በሚል ምክንያት ኢትዮጵያ አደጋ ውስጥ ነች ምናምን እያሉ መዝፈኑ ተገቢ ነው? ተገቢ አይደለም። የዶክተር አብይ አህመድ ስም ከጀርባው አህመድ የሚል ስም ይዞ ስለመጣ እንጂ ከተማና ደመላሽ ወይ ደምለው ቢሆን ኖሮ እናንተ ነበራችሁ የምታጨበጭቡለት። ዛሬ ህዝበ ሙስሊሙን በሆነው ባልሆነው ጥላቻችሁን አውጥታችሁ ዲስኩራችሁን የምትደሰኩሩት ለምን እንደሆነ ባይገባኝም ማለት ነው። ኢስላም ሰላም ነው። አዎ ጎረቤታችሁን ሄዳችሁ ቼክ አድርጉ። የተቸገራችሁትን ጠይቁ። የተራበን በማብላት ቼክ አድርጉ። የታረዘን በማልበስ ሂዱና አጣሩ። የታመመን በመጠየቅ ሂዱና በየሆስፒታሉ ቼክ አድርጉ። ኢስላም ሰላም ነው። አዎ ሰላም ነው። ሰላም ነው። መብቱን እንኳን አሳልፈው የሚሰጥ እንጂ አይደለም የናንተ መብት መጋፋት ይቅርና የኛን መብት አሳልፈን የምንሰጥ ትውልዶች ነን። ለምንድን ነው ኢስላም ላይ በዚህ መልኩ ልትዘምቱ የፈለጋችሁት? ለምን? አዎ ትላንትና እናንተ በምትፈልጉት የአጼዎች ስርዓት ውስጥ ሙስሊሞች አይደለም ቤተ መንግስት መግባት፣ ቤተ መንግስት በር ላይ ቆሞ ማየት አይቻልም፣ ወንጀል ነበር። ዛሬ ግን አልহামዱሊላህ ገብተው ውስጥ ላይ ዱዓ አድርገው አፍጥረው ሰግደው ዱዓ አድርገውለት ይወጣሉ። ምን ችግር አለው? ከክርስትና ላይ ምንድነው የሚቀንሰው ነው ግራ የገባኝ ነገር። የሙስሊሞች ቤተ መንግስት መግባት የሙስሊሞች ከዶክተር አብይ ጋር ቁጭ ብለው የማፍጠር ጉዳይ ለምንድን ነው እናንተ ችግር የሆነባችሁ? ለምንድን ነው የታመማችሁ? በዚህ ምክንያት እኛም ኢትዮጵያዊ እናንተም ኢትዮጵያዊ፣ ኢትዮጵያ ደግሞ የጋራችን እስከሆነች ድረስ እያንዳንዱ ባላት ሀብት ንብረት ላይ ሙስሊሙም ክርስቲያኑም የትኛውም የሃይማኖት ተከታይ እኩል መብት አለው። እኩል መብት ማለት ነው። ገና ለገና ሙስሊሞች የተሻለ ነገር ተደረገላቸው፣ ክርስቲያኖች ተበደሉ ወይ ደግሞ ለሙስሊሞች የተሻለ ነገር ከክርስቲያኖች በላይ ተደረገላቸው የሚል ፕሮፓጋንዳና ድራማ መስራት ተገቢ አይደለም። ዋይ በእርግጣው ሙስሊሙ ለሀገር ልማት በጣም እየሰራ ነው፣ እየለፋ ነው ያለው። ዞራችሁ ተመልከቱ፣ ሂዱና እዩ። እየተሰሩ ያሉ እሴቶች ላይ እያሳረፈ ያለውን አሻራ ተመልከቱ። ማማት ላይ አይደለም ሙስሊሙ ያለው፣ ማልማት ላይ ነው ያለው። እናንተ እሙ እኛ እናለማለን። ፔሪድ። እና አንደኛው ሃይማኖት የበላይ ሆኖ አንደኛው ሃይማኖት የበታች የሚሆንበት ዘመን ድጋሚ አይፈጠርም፣ መቼም አይፈጠርም። ስታልሙት ትኖራታላችሁ። ኢስላም ሰላም ለመሆኑ ደግሞ ጤናማ አስተሳሰብ ላላቸው ክርስቲያን ወገኖቻችን ሄዳችሁ ኢንተርቪው አድርጓቸው። ሲታመሙ ማን ቀድሞ እንደሚጠይቃቸው፣ ሲራቡ ማን እንደሚያበላቸው፣ ሲታረዙ ማን እንደሚያለብሳቸው፣ ሲቸገሩ ከጎናቸው ሄዶ ማን እንደሚቆም ሂዱና ተመልከቱ። ሰላም ለሀገራችን። ወሰላሙ አለይኩም። ያስተካከል የሚገባ ከሆነ ያስተካከል፣ የማያስተካከል ከሆነ ግን አብይ ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲነሳ እናደርጋለን። አልቻልነውም። ከመቃብር ውጡና ገዙን። እናዚህ አይነት ስላሴ ሙልን ረዱን በላይ ዘለቀ። እንግዲህ መረጃውን እንዳያችሁት ነው። ዋነኛ ምክንያቱ አብይ ከዚህ በቅርቡ ሙስሊሞችን ጋብዞ ነበር፣ ወደ ቤተ መንግስት ጋብዟቸው ነበርና የኢፍጣር ስነ ስርዓት እዛ እንዲያደርጉ እና ክርስቲያኖችን ያነዳቸው ነገር ምንድነው? ሙስሊም እንዴት ቤተ መንግስት ይገባል? ሙስሊሞች እንዴት በላይ ይሆናሉ? ሙስሊሞች እንዴት እንደዚህ ይሆናሉ? ይሄ የበላይነት ሳይሆን እኩልነት ነው። እኔ እንደሚመስለኝ ማለት ነው እኩልነት ነው። እነሱ የበታች ሙስሊም በበታች ማድረግ ስለለመዱ ነው እንጂ እኩልነት ነው። ምንም የሚያደርጉት ነገር የለም።
በጣም የሚያሳዝን ሪአክሽን ነው ያሳዩ ያሉት። ከዚህ ድርጊት ሊቆጠቡ ይገባል እንላለን። ሌላው መረጃችን ደግሞ ስለ እስራኤል ፕሬዝዳንት ነው። መንግስት ሞታል እየተባለ ይገኛል። ብዙ መረጃዎች የሚዲያ የፓኪስታን የኢራንም ሚዲያዎች እየዘገቡ ይገኛሉ። ሞታል እየተባለ ይገኛል። ስለሱ መረጃዎቹን ሰምተን እንመለሳለን። የእውነት ሞታል ወይስ አልሞታል የሚሉ የምናየው ይሆናል። እሱን ተከታተል እንመለስ። በዚህ ለሊት ሌላ ሰበር የተባለ መረጃ ይዤላችሁ መጥቻለሁ። ቀፋፊው የእስራኤሉ ቦስ ከክፋት ስራው የምር አሸልበዋል መሰለኝ። አዳዲስ መረጃዎች እየወጡ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪክ ለመጀመሪያ ጊዜ ከወታደራዊ ምክክር ቀሩ። በዚህ ወሳኝ ጊዜ ከኢራን ጋር በተገናኘ የደህንነት ስብሰባው ወይም ደግሞ የወታደራዊ ስብሰባ በዚህ ሰዓት ምክክር ነበረ። ቤንያሚን ኔታንያሁ በዚህ ደረጃ ካለ ስብሰባ ላይ በመቅረቱ በርካቶች ሰሞኑ ሲወራ የነበረውን ነገር ጥርጣሬ ብቻ እንዳልሆነ እየገለጹ ይገኛሉ። እንግዲህ ሌሎቹ ከፍተኛ የጦር አመራሮች እና ደግሞ የጦር አዛዦች ሁሉም በአብዛኞቹ ተገኝተው ነበረ። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ስብሰባ ላይ አልተገኘም። ለምን ይመስላችኋል? የእናንተንም ሀሳብ አስቀምጡ። በሌሊት ነው ቪዲዮ የሰራሁላችሁ። ስንት ሰዓት እንደደረሳችሁ እንደተለመደው ኮሜንት ላይ አስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንግዲህ በርካቶቻችሁ በኢንቦክስ እና በኮሜንት አንድ አይነት ጥያቄ እየጠየቃችሁኝ ትገኛላችሁ። እሱ ምንድነው? ይሄ ቀፋፊ ሰውዬ ሞተ እንዴ ወይ ነው። ይህ ጥያቄ በነገራችን ላይ የእናንተ ብቻ አይደለም። የቱርክ ሚዲያዎች፣ የፓኪስታን፣ የህንድ ሚዲያዎች እና ደግሞ በተደጋጋሚ የኢራን ሚዲያዎች እያሉት ያለ ነገር ነው። ነገር ግን የት ነው ያለው የሚል ጥያቄ ነው እየጠየቁ የሚገኙት። ይፋ የወጣ መረጃ የለም። ነገር ግን አንዳንድ ነገሮችን ልንገራችሁ። ከዚህ በፊት በነበረው የ12 ቀኑ ጦርነትም ሆነ ከሐማስ ጋር በነበረው ጦርነት በየ2 ቀኑና በየ3 ቀኑ እንደውም አዳዲስ ነገር ሲፈጠር በየቀኑ እየወጡ አዳዲስ መግለጫ ይሰጥ ነበረ፣ ይፎክር ነበረ። አሁን ግን ያ ነገር እየታየ አይደለም። ከኢራን ጋር የተጀመረው ወሳኙ ጦርነት 15 ቀን ሆኖታል። ነገር ግን በትክክል አሳማኝ በሆነ መንገድ መግለጫ የሰጠው አንዴ ነው። አንዴ ደግሞ በኢራን ሚሳኤሎች የፈረሱ ቦታዎችን ሄዶ ጎብኝቶ ነበረ። ታዲያ የጠፍተዋል ነው ሁሉም ሰው እየጠየቀ ያለው። አሁን ላይ የለም ጭራሽ። በሰሞኑን ከ2-3 ቀን በፊት መግለጫ ሰጥተዋል። ነገር ግን አሳማኝ አይደለም። ጊዜው የቴክኖሎጂ ነው፣ እነሱ ደግሞ የተካኑበት ናቸው። ኤአይ ሊሆን ይችላል እየተባለ ይገኛል። የኢራኑ ተስኒም ሚዲያ መጠየቅ ከጀመረ 4-5 ቀን ሆኖታል። ይሄ ሰውዬ የት ነው እያለ። ስለዚህ አዳዲስ ነገር ከተሰማ ወዲያው ማሳውቃችሁ ይሆናል። እንግዲህ እንደዛ ሆኖ ቢሆን ኖሮ እኔ ነበርኩ እያጮኩኝ ቪዲዮ መሰራላችሁ። ስለዚህ የአሳማኝ ነገር ስለሌለ ዝም ብንል ይሻላል ብለን ነው። ጊዜው የሌለ ነው። በዱዓችሁ በርቱ፣ በዱዓችን እንተዋወስ። አዳዲስ ነገር ሲመጣ አሳውቃችኋለሁ። ሀሳባችሁን ግን ኮሜንት ላይ አስቀምጡ። በደንብ ሼር ይደረግ። ሞተዋል፣ ህይወታቸውን አጥተዋል። በኢራን ጥቃት በዛሬው ዕለት ህይወታቸውን እንዳጡ እንግዲህ በተለያዩ ሶሻል ሚዲያ ላይ እየተነገረ ይገኛል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ላይ በህይወት እንደሌሉም እየተገለጸ ይገኛል። እንዲሁም ደግሞ ከጀርባ እንደምትመለከቱ ማለት ነው 6 ሰዓት ታይተዋል። ኤአይ ነው እንጂ ያሳዩ ነው የሚገኙት። ነገር ግን እሳቸው በህይወት የሉም። በኢራን ጥቃት ህይወታቸው አጥተዋል የተባለው እንግዲህ በተለያዩ ሶሻል ሚዲያዎች ላይ በሰፊ እየተወራ ይገኛል። ነገር ግን እስካሁን ይሄ ነው የተባለ ይፋዊ መረጃ የወጣ ነገር የለም። ስለዚህ በሐሰት ወሬዎች እንዳትሸወዱ። አዲስ ነገር ካለ ግን ለይቱም ቢሆን አጋራቸውን። ነገር ግን እስካሁን ባለው ነገር ግን ይፋዊ የተገለጸ ነገር የለም። ነገር ግን በሶሻል ሚዲያዎች በሰፊው ማለት ነው ህይወታቸው እንደጠፋም እየተገለጸ ይገኛል። ይህ ቀፋፊ ሰውዬ ወደ ጀሃነም ሳይላክ እንዳልቀረ እየተነገረ ይገኛል። ብዙ ሚዲያዎች ይህ አረመኔ ሰው እንደተገደለ እየዘገቡ ነበር። ነገር ግን የተረጋገጠ ነገር የለም ብዬ አልዘገብኩላችሁም ነበር። አሁን ላይ ግን በኢራን ጥቃት መገደሉን ወይ መጎዳቱን የሚያሳዩ መረጃዎች እየወጡ ይገኛሉ። ይህ ቀፋፊ ሰው በታሪክ ለመጀመሪያ ጊዜ ከኢራን ጋር የተያያዙ ወሳኝ የደህንነት ጉዳዮች በሚመከሩበት የወታደራዊ ምክር ቤት ስብሰባ ላይ ሳይገኝ ቀርቷል። በዚህ ደረጃ ካለ ስብሰባ ሲቀር ይህ የመጀመሪያ መሆኑ ክስተቱን እጅግ ያልተለመደና አስገራሚ አድርጎታል። ነገር ግን እስካሁን የተረጋገጠ መረጃ የለም። አዲስ ነገር ካለ የማሳውቃችሁ ይሆናል። ይህን ቪዲዮ ግን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም አዳሩ። ቤንጃሚን ኔታንያሁ ከወንድማቸውና ከ6 ጄኔራሎች ጋር መገደላቸውን የኢራን ቲቪ አስታውቋል። ኢጅፕት ኢንዲፔንደንት በበኩሉ ኢራን የእስራኤል ባለስልጣናቶች የመሸጉበትን ከ10 በላይ ሳይቶችን በአንድ ቀን መታለች። የባለስልጣናቶቹ ሞት በዛ ጊዜ ሊሆን ይችላል ብለዋል። ቤንጃሚን ኔታንያሁ ለመጨረሻ ጊዜ ማርች 2 ማለትም ከዛሬ 12 ቀን በፊት ነበረ ፓብሊክ ላይ የታዩት። እስካሁን ግን የእስራኤል መንግስትም ሆነ ዶናልድ ትራምፕ ሞቱን አላረጋገጡም። ፎሎ ማድረግ እንዳትረሱ። እንግዲህ መረጃውን እንዳያችሁት እንደሞተ በጣም ብዙ መረጃዎች የገለጹ ይገኛሉ። ግን እስካሁን የተረጋገጠ መረጃ የለም። የሚሞት ከሆነም አላህ እውነት ያድርገው። የጨፍጫፊ ሰውዬ ቢሞትም
እውነቱን ያርጉ አላ እውነቱን ያርጉ። ሌላ ደግሞ ስለ ትራምፕ ነው። ትራምፕ እርዳታ እየለመነ ይገኛል። ከሌሎች ሀገራት እርዱኝ ያለ ይገኛል። ወደ ጦርነቱ አብራችሁኝ ተቀላቀሉ ያለ ይገኛል። ጥሪ እያቀረበ ይገኛል። ኢራን በጣም ከብዳበታለች። በጣም እንትን እያደረገችው ነው፣ ቻሌንጅ እያደረገችው ነው። ይሄን መረጃ ተከታተልን እንመለስ። ጋሽ ትራምፕ የድረሱልኝ ጥሪ አሰሙ። እንደፎከሩት የሆርሙዝ ሰርጥን ብቻቸውን ማስፈታትና ማስከፈት ያልቻሉት ዶናልድ ትራምፕ ሌሎች ሀገራቶችን በአስቸኳይ የባህር ኃይላችሁን ላኩልና ይህ ነገር እናስፈታ የሚል ጥሪ ማሰማታቸው ታውቋል። ኢራን እንደምታውቁት ሆርሙዝ ሰርጥን ዘግታ ማንም ያለኔ ፍቃድ እንዳያልፍ ብላ አውጃለች። ይህንን ተከትሎ እንግዲህ የኢራንን ፍቃድ ሳይጠይቁና የትራምፕን አይዟችሁ በርቱ የሚል ማበረታቻ ሰምተው ከኢራን ፍቃድ ሳይጠይቁ የገቡ የነዳጅ ጫኝ መርከቦች 16 የሚሆኑ እንደተመቱ ይታወቃል። ከዛ ውስጥ የእንግሊዝም የአሜሪካ የራሷም ነዳጅ ጫኝ መርከቦች አሉበት የተመቱ። በሌላ በኩል ግን ከኢራን መንግስት ፍቃድ ጠይቀው ነዳጃቸውን እየቀዱ ያሉም አሉ። ለምሳሌ ቻይና ነዳጇን አስ ዩዥዋል እየቀዳች ነው ያለችው፣ በሆርሙዝ እያለፈች ነው ያለችው ጭና። ህንድ ዛሬ ፍቃድ አግኝታ የህንድ 2 መርከቦች ዛሬ ጭነው ወጥተዋል። ባንግላዴሽ ፍቃድ አግኝታለች፣ ተርኪ ፍቃድ አግኝታለች። እነዚህ ፍቃድ ከኢራን መንግስት ፍቃድ ጠይቀው እየቀዱ ያሉ አሉ። ነገር ግን ያለ ፍቃድና የትራምፕን ንግግር ብቻ ሰምተው የገቡት ግን ጥቃት እየደረሰባቸው ነው። ናው ይህንን ተከትሎ እንግዲህ ምንም እንኳን የአሜሪካን ባህር ኃይል ኤርክራፍት ካሪየርና ዲስትሮየር መርከቦች ሲያንጋጉ የከረሙት ትራምፕ ብቻቸውን ሆርሙዝ ሰርጥን ማስከፈት ስላልቻሉና እንዲሁም ደግሞ ነዳጅ ጫኝ መርከቦችን እኔ በባህር ኃይሌ አጅባለሁ ብሎ የተናገሩ ቢሆንም እስካሁን ድረስ ባክ ማድረግ አለመቻላቸውና እንዲሁም ዴንጀረስ ስለሆነ ትተነዋል የሚባል ነገር መሰማቱን ተከትሎ ብቻቸውን እንደማያስከፍቱት ሪያላይዝ በማድረጋቸው የሌሎች ሀገራቶች ኔቪዎች ሆይ ቶሎ ድረሱልን፣ ባህር ኃይላችሁን ላኩልና ይሄን ነገር እናስከፍት የሚል ጥሪ አድርጓል። እነዚህ የሌሎች ሀገራቶች ያሏቸው ውስጥ እንግዲህ የተወሰኑ ሀገራቶችን ሜንሽን አድርጓል። ከዛ ውስጥ ፍራንስ አለች፣ እንግሊዝ አለች፣ ቻይና አለች፣ ሳውዝ ኮሪያ፣ ጃፓን እነዚህ ሜንሽን አድርጓል። ጃፓንና ሳውዝ ኮሪያ ፋር ፌች። ለማንኛውም ግን ፍራንስ፣ እንግሊዝ ጭራሽ እዚህ ውስጥ እንደማትገባ እስካሁን ድረስ እዚህ ጦርነት ውስጥ ራሷ እንደማታስገባና ነገራቶቹ በዲፕሎማሲ ማለቅ እንዳለባቸው አቋም እንደያዘች ታውቃላችሁ። እስካሁን ድረስ ባለው ፈረንሳይ የተወሰኑ ነገራቶችን ለመናገር ምናምን ብትሞክርም ያው ሚድል ኢስት ላይ ቤዟ ተመቶ ኮማንደሯም እንደሞተ ይታወቃል። ኮማንደር እንደሞተባትና የተወሰኑ ወታደሮች እንደተጎዱባት ይታወቃል ፈረንሳይ። እሷም ዝም ብላ ቁጭ ብላለች እስካሁን ድረስ ባለው። በሌላ በኩል ቻይና የምትልክበት ምንም አይነት ምክንያት የለም። ቻይና አስ ዩዥዋል ነዳጇን እየቀዳች ነው። የምትልክበት ምንም አይነት ምክንያት የለም። ትራምፕ ይህን ጥሪ ያደረጉ እንጂ ማን ይመጣል ወይ የሚለው ገና የሚታይ ነገር ነው የሚሆነው። በሌላ በኩል የኢራኑ ፎሬን ሚኒስትር አባስ እንግዲህ በንግግራቸው እኛ ለማንም ሆርሙዝን ዝም ብለን 100% በሚሊተሪ አልዘጋንም። እስካሁን ፍቃድ የጠየቁ ፍቃድ ወስደው መንቀሳቀስ ይችላሉ፣ መቅዳት ይችላሉ። ከዛ ውጪ ግን ያለ ፍቃድ ግን በእንቢተኝነት የሚገቡትን ግን እርምጃ እንወስዳለን ያለው። ነገር ግን ከፈለግን በሚሊተሪ ሙሉ ለሙሉ ሆርሙዝን መዝጋት እንችላለን፣ ይህንንም በቅርቡ ልናደርገው እንችላለን ብለው ተናግረዋል። በሌላ በኩል ትራምፕ እንግዲህ የሚይዙት የሚጨብጡት ያጡት ትራምፕ እዚህ ጋር የምታዩትን ደሴት ዛሬ መጥተዋል። which is አደገኛ እርምጃ ለዓለም በሙሉ አደገኛ እርምጃ ወስደዋል። እዚህ ጋር የምታዩት ካርግ ደሴት የሚባለው ደሴት እንግዲህ የኢራን የኦይል ሀብ ነው። የኢራን እንግዲህ እንደምታውቁት ኢኮኖሚያ ሄቪሊ በነዳጅ ነው ዲፔንደንት የሆነውና ያንንም እንግዲህ ነዳጇን የምትሸጥበትና የምታጠራቅምበት የኦይል ዲፖችና ፋሲሊቲዎች ያሉበትን ይህንን ካርግ ደሴት ዛሬ በአየር ጥቃት መጥተዋል የአሜሪካ ኤርፎርስ። ነገር ግን የመታው እዚህ ደሴት ውስጥ ያሉትን የሚሊተሪ ታርጌቶች ብቻ እንደሆነ ትራምፕ ተናግረዋል። ሚሊተሪ ታርጌቶችን ብቻ እንጂ የነዳጅ ፋሲሊቲዎችን አልመታሁም፣ ከፈለኩ ግን እመታለሁ የሚል ነገር ጨምረዋል። ግን ይመታሉ ወይ የሚለው ግን የሚያነጋግር ነው። ምክንያቱም ኢራን ውስጥ አኮርዲንግ ቱ አናሊሲስ ይህ ደሴት ላይ ያሉትን የኢራን የነዳጅ ፋሲሊቲዎች ተመቱ ማለት ኢራንን ክሪፕል የሚያደርግ ነው። ስለዚህ ኢራን ኢሚዲየትሊ ሚድል ኢስት ውስጥ ያሉትን የነዳጅ ፋሲሊቲዎችና ዲፖችን ትመታለች። ይህ ደግሞ ለዓለም ካታስትሮፊክ ነው፣ ለዓለም እጅግ በጣም አደገኛ ነው እየተባለ ያለው። ነገ ሰላም ቢወርድ እንኳን እነዚህን ፋሲሊቲዎች መልሶ ገንብቶ ፈንክሽናል ለማድረግ ከ6 ወር እስከ ዓመት የሚፈጅ ነው። ሶ የኢራንን የኦይል ፋሲሊቲዎች እዚህ ደሴት ላይ ያሉትን የኦይል ፋሲሊቲዎች መምታት ለአሜሪካ ሳይሆን ለኢራንም ሳይሆን ለዓለም ካታስትሮፊክ ነው፣ አደገኛ ነው። ሶ ቢፈልጉም ያደርጉት ነበር ወይ የሚለው ያው ትራምፕ እብድ ናቸው ግን አሮን ነው ግን ቢደረግን ለሁላችንም አደገኛ ነበረ። ለማንኛውም የትራምፕ እንግዲህ የድረሱልኝ ጥሪያቸውን አሰምተዋል። ማን ይደርስላቸዋል የሚለውን ግን I guess we will see። እሺ ጋይስ ሜጀር ዴቨሎፕመንቶች ለካስ ኢራን ለሁሉም አይደለም ስትሬት ኦፍ ሆርሙዝን የዘጋችው ትናንትና ዕለት ማለት ነው። የትራምፕ አይን እያየ የቱርኪሽ ሺፖች እና የህንድ ሺፖች ወደ 15 የሚጠጉ በስትሬት ኦፍ ሆርሙዝ እንዲያልፉ ተደርጎ ነበርና ምንድነው እኔ ለጓደኞቼ ለሆኑትና ላይክ ኒውትራል ለሆኑት ዋር ላይ ችግር የለም ፈቅዳለሁ ምናምን ነገር ብላለች ኢራን ማለት ነው። ይሁን ላይ ተፈጠረ የነበረው አሜሪካ ፎርስ ላይክ ጥጉን ይዞ እያየ ነበር ላይክ እዛ ርቀው ጫፍ ላይ ሆኖ ማለት ነው እያዩ ነበረ የነሱ ሺፖች አልፉም ስለተባለ ማለት ነው። ከዛ በዛሬው ዕለት ማለት ነው እቺኛዋን ኤሪያ አታክ አረጓት። እቺ ጥቁሯን ኤሪያ ከርክ አይላንድ ትባላለች እና ከስቴት ኦፍ ሆርሙዝ በጣም የራቀ ቦታ ነው ባይዘው ይሄኛው አይላንድ እና ምንድነው ሚሊተሪ ያለ ውስጡ ማለት ነው። ከዛ ቀን በፊት
ትራምፕ በጣም ሲይዝ ስለነበረ በቃ ላይክ ስትሬት ኦፍ ሆርሙዝን አስከፈተልን ምናምን ብሎ ሰው ሲጠብቀው ነበርና ኢት ተርንስ አውት ምንም የማይገናኝ ከስትሬት ኦፍ ሆርሙዝ ጋር የማይገናኝ ቤዝ ነው የመጣው። እሱ ማድረግ የፈለገው ላይክ ኢኮኖሚካል ፕሬሸር አድርጎባቸው 90% የነሱ ኦይላቸው ኤክስፖርት የሚደረገው በዛ ኤሪያ ነውና እሱ ፕሬሸር አድርጓቸው ስትሬት ኦፍ ሆርሙዝን ለማስከፈት ነበር። ግን ኢት ተርንስ አውት ማለት ነው ስቲል አልተከፈተም ለነሱ ማለት ላይክ ምን ሊያመጣ ነው? አሁን ደብደብ ከሆነ ኦልሬዲ እየተደበደብን ነው። ኤር ስትራይክ ከሆነ ኦልሬዲ ኤር ስትራይክ እያደረክን ነው። ላይክ ከዚህ በለጠ ምንም ልታመጣችልም። ደብድበን አንከፍተውም ላይ ናቸው ኢራኖች ማለት እና ምንድነው ላይክ አሁን ዩሮፒያንስ ምናምን በጣም ፍረስትሬትድ ናቸው ማለት ወይ ስትሬት ኦፍ ሆርሙዝን እያስከፈተ አይደለም ወይ ዋሩን ኤንድ እያደረገ አይደለም ይሄ ሰውዬ እና በቃ በሆነ መንገድ አድርጋ ጨርሰው ላይ ናቸው ሁሉም ማለት ነው። ሁሉም ፍረስትሬሽናቸውን ነው እየገለጹለት ያለው። እሱ ግን ላይክ ደብል ዳውን እያደረገ ነው። ላይክ በቃ መማታቱን እየቀጠለ ነው። ኢራን ደግሞ እየተመታውም ኢትስ ፋይን አይ ካን ኤንዱር ላይክ ምታኝ ችግር የለም አልከፍትልህም እያለችው ነው ማለት ነው። እና እዚህ ላይ ናቸው ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በርካታ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አጠር አድርጌ ያቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። የየመኑ ሁቲ ከኢራን ጎን ሆኖ ለመዋጋት ሙሉ ለሙሉ ዝግጅቱን መጨረሱን እያስታወቀ ይገኛል። እንግዲህ የየመኑ ሁቲ ወደ ውጊያ የሚገባ ከሆነ መካከለኛው ምስራቅ ብቻ ሳይሆን የቀይ ባህር ቀጠናም እጅግ አስጊ ሁኔታ ላይ የሚገባ ይሆናል። ይህ ሁኔታ በርካታ ሀገሮችን የሚጎዳ ያደርገዋል። በተለይ ደግሞ የኛ ሀገር ኢትዮጵያንን በቀጥታ የሚጎዳት ይሆናል። ኢራን በሳውዲ አረቢያ የሚገኘው የአሜሪካ የጦር ሰፈር ላይ ማታ በሰነዘረችው ጥቃት 5 የጦር አውሮፕላኖች የአሜሪካ ማለት ነው ጥቃት እንደተሰነዘረባቸው ወይም ደግሞ ከአገልግሎት ውጭ እንደሆኑ እየተነገረ ይገኛል። ኢራን በተባበሩት አረብ ኤሚሬትስ የሚገኙ ዜጎች ከአሜሪካ የጦር ሰፈሮች፣ ከአሜሪካ የጦር ማከማቻዎች፣ የሚሳኤል ማስወንጨፋዎች ወይም ደግሞ የሚሳኤል ማከማቻዎች በአጠቃላይ ከአሜሪካ ንብረቶች በአስቸኳይ እንዲርቁ እያስጠነቀቀች ትገኛለች። እሱ ብቻ አይደለም፣ የአሜሪካ የጦር ወታደሮች እንዲሁም የአሜሪካ ጀነራሎች ምናምን ካያችሁ አሳልፋችሁ ወይም ደግሞ ለኛ ጠቁሙ አሳልፋችሁ ስጡ እያሉ ይገኛሉ። በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ የጦር ሰፈሮችንም ሆነ ሚሳኤል ማከማቻዎች የመምታት ሙሉ መብት አለን ስትል አስታውቃለች ኢራን። በሌላኛው ዜና የኢራንን ማስጠንቀቂያ ይመለከታል። ሌላኛው የኢራን ማስጠንቀቂያ ምንድነው? በኢራን ውስጥ የሚገኙ የኢራን የነዳጅ ማጣሪያዎች ወይም ደግሞ የነዳጅ ተቋማት ላይ ጥቃት የሚሰነዘር ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ ባለአክሲዮኖች የሚገኙባቸው ወይም ከአሜሪካ ጋር ግንኙነት ያላቸው ኩባንያዎች የኢነርጂና የኢኮኖሚ መሰረተ ልማቶችን ወዲያውኑ እናወድማለን ስትል አስጠንቅቃለች። እንግዲህ የአሜሪካ የእስራኤል እና የኢራን ጦርነት በበርካታ መንገዶች እየቀጠለ ይገኛል። አዳዲስ ነገር ሲመጣ አሁንም አደርሳችኋለሁ። ስንሳደርሳችሁ ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። 5 የአሜሪካ አውሮፕላኖች በኢራን ጥቃት መውደማቸውን ተገልጿል። አሁን ላይ ሰበር የተባለ መረጃ ወጥቷል። በኢራን የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸውን ተነግሯል። በርካታ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። የኢራን ምክር ቤት አባል ሙህሲን በወቅታዊ ጉዳዮች ላይ መግለጫ የሰጠ ሲሆን ኢራን ጦርነቱን ለማስቆም በቀጠናው የሚገኙ የአሜሪካ የጦር ሰፈሮች ሙሉ ለሙሉ ለቀው እንዲወጡ መስፈርት አስቀምጣለች። በባህረ ሰላጤው ሀገር ያሰፈረቻቸው የጦር ሰፈሮችን ሙሉ ለሙሉ ማንሳት ሲሆን ሁለተኛ መስፈርት አድርጋ የወሰደችው ደግሞ ኢራን ለደረሰባት ኪሳራ የቁስም ይሁን የሞራል ካሳ አሜሪካ ሙሉ ለሙሉ ካሳውን እንድትከፍል ነው። ሌላኛው መረጃ ደግሞ የኢራን አብዮታዊ ዘብ የባህር ኃይል አዛዥ ያወጣው አስገራሚ መግለጫን ይመለከታል። የሆርሙዝ ሰርጥ እስካሁን በወታደራዊ ኃይል አልተዘጋም፣ ቁጥጥር ግን እያረግንበት ነው ብለው አፊዘዋል። ወይም ደግሞ የማላገጥ አይነት መግለጫ ነው ያወጡት። በሌላኛው መረጃ ደግሞ ሮይተርስ ይዞት የወጣው መረጃ ነው። እንግዲህ እንዳለውም ከሆነ ጦርነቱ ከተጀመረ ጀምሮ ለሶስተኛ ጊዜ ኢራን የተኩስ አቁሙ ወይም ደግሞ የመደራደሩን መንገድ ውድቅ አድርጋለች እያለ ይገኛል። የመጨረሻው መረጃ ደግሞ የኢራኑ ፕሬዝዳንት መስዑድ ዛሬ እንዳሉት ከሆነ በጦርነት ውስጥ ብንገኝም መደበኛ እንቅስቃሴዎች ግን በኢራን ውስጥ አልተቋረጡም ብለዋል። 15 ቀን ወይም ደግሞ 14 ቀን የፈጀው የጦርነት እየተደረገ ቢሆንም ነገር ግን በኢራን ውስጥ በርካታ እንቅስቃሴዎች አልተገደቡም። አሁንም ሰው በእንቅስቃሴ ወይም ደግሞ ሁሉም እንቅስቃሴዎች እንደቀጠሉ ይገኛሉ እየተባለ ይገኛል። በሌላ በርካታ አዳዲስ ዜናዎች እመለሳለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት።
ሶስት አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በዚህ ሰዓት ቅዳሜ ሌሊት ላይ በዚህ ሰዓት እየተሰማ እንዳለው ከሆነ እስራኤል የአየር መከላከያ ወይም ደግሞ የሚሳኤል መከላከያ ክምችቷ እያለቀባት እንደሆነ ተነግሯል። ይህም በመሆኑ ምክንያት ለአሜሪካ አሳውቃለች። የሚሳኤል መከላከያ ክምችት እያለቀ ነው ስትል ለአሜሪካ አሳውቃለች። ይህም የሆነበት ምክንያት የኢራን ሚሳኤሎች ቁጥር በርካታ የሆኑ በመምጣታቸው እና እነሱም ለመከላከል በርካታ የአየር መቃወሚያዎችን ስለሚጠቀሙ እያለቀባት መጥተዋል። ይህም ካቀዱት በላይ የኢራን ሚሳኤሎች ብዛትና ከባድነታቸውን ያሳያል። በሌላኛው ዜናዬ ደግሞ ሂዝቡላን ይመለከታል። የሊባኖሱ ሂዝቡላ በኪያም ከተማ ከእስራኤል ወታደር ጋር እልህ አስጨራሽ ፊት ለፊት ውጊያ እያደረገ እንደሆነ እየተነገረ ይገኛል። ትላልቅ መሳሪያዎችም የታጀበበትና ትላልቅ ውጊያዎች እየተደረጉ እንደሆነ በፊት ለፊት ውጊያ እየተነገረ ይገኛል። የሊባኖሱ ሂዝቡላ በነገራችን ላይ የፊት ለፊት ውጊያን በአብዛኛው ጊዜ የሚፈልግ ሲሆን የእስራኤል ደግሞ የአየር ኃይል ስለሆነ ጠንካሪው የአየር ኃይልን መጠቀም ነው የሚፈልገው። በሶስተኛው ዜና አሁን ከመሸ ኢራን በፈጸመችው ከባባድ የሚሳኤል ጥቃት የእስራኤሉ ሃይፋ ከተማ ላይ ትላልቅ ፍንዳታዎች እየተሰሙ ይገኛሉ። እንግዲህ ምን እንደወደመና ምን አይነት ጥቃት እንደተሰነዘረ በሌላ መረጃ ይዤላችሁ መጥቻለሁ። ስንት ሰዓት ደረሰ ኮሜንት ላይ አስቀምጡ። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በሌላ መረጃ ደግሞ በቅርቡ የመስጊድ ኢማም የሆኑ የገደለው ሰውዬ መሞታቸውን የጎንደር ፖሊስ ያስታውቃል። እሱም መረጃን ተከታተል እንመለስ። እኔ በወዲሁ ተሰናብቻቸዋለሁ። እስከምንገናኝ ድረስ ቸር ሰንብቱ። ሰበር መረጃ በሀጅ መሐመድ ዘይን ላይ ግድያ የፈጸመው ግለሰብ መሞቱም እየተገለጸ ይገኛል። እንግዲህ የጎንደር ከተማ ፖሊስ እንዳሳወቀው ከሆነ በቅርቡ በታዋቂ የከተማ ነዋሪ ሀጅ መሐመድ ዘይን ላይ የሞባይል ስርቆትና ዝርፊያ ግድያ በፈጸመው ተጠርጣሪ ላይ እርምጃ መውሰዱ ማስታወቋል። ቀናት በፊት በጎንደር ከተማ አራዳ ቅዳሜ ገበያ መስጊድ ፊት ለፊት ከምሽቱ 3 ሰዓት ተኩል ላይ ከሶላት ሰግደው ወጥተው ወደ ቤታቸው በመመለስ ላይ በነበሩበት ወቅትም ዋነኛ ተጠርጣሪ የሆነው እዩ ሞገስ እስካሁን ድረስ ካልታወቁ ግብረ አበሮች ጋር በመሆንም ከትጥቅ ተደገፈ ዝርፊያ ፈጸማቸው የሚታወሳል። ታዲያ ግለሰቦቹ በእርሳቸውና አብሯቸው በነበሩ ሰዎች ላይ ዝርፊያ ከፈጸሙ በኋላ ሀጅ መሐመድ ዘይንን ገለው መሰወራቸው አይዘነጋም። ተጠርጣሪው በቁጥጥር ስር ለመዋል የጎንደር ፖሊስ ክትትል ሲያደርግ ከቆየ በኋላ እዩ ሞገስ በጎንደር አየር ጤና ሌላ የዝርፊያ ወንጀል ሲንቀሳቀስ ተገኝቷል። በዚህም ከፖሊስ ጋር በተፈጠረ የተኩስ ልውውጥ ማለት ነው ፖሊስ በግለሰቡ ላይ በወሰደው እርምጃ ተጠርጣሪው መገደሉም የጎንደር ከተማ ፖሊስም አስታውቋል። መረጃው የጎንደር ከተማ ኮሚኒኬሽን ነው።